ተመልካቾቼ ይሄንን ጀግና ፖሊስ አይታችሁታል ማለት ነው። በምታዩት መልኩ እንግዲህ የሰው ሕይወት ለመታደግ ብሎ የራሱን ሕይወት አደጋ ላይ ጥሏል ማለት ነው። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ ለዩቲዩብ አዲስ ናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ዛሬ እንግዲህ ይዤላችሁ የመጣሁት ከወደ ሰሞኑ በጣም በማህበራዊ ሚዲያ ሲሰራጭ አይታችሁታል። በመካ ኡምራ በመጡ ሰዎች ላይ እንግዲህ አንደኛው ምንም በምክንያቱ ባልታወቀ ምክንያት እንግዲህ በእርግጥ ፖሊሶች ማጣራ እያደረጉ ይገኛሉ። አንዳንዳቸው እንግዲህ ከልብ ሲያገለግሉ ከልብ ለሰው ሕይወት ግድ የሚሰጣቸው አሉና አለማድነቅ አይቻልም። እንግዲህ እሱ ከዛ ከላይ ከፎቁ ላይ ተሽቀንጥሮ ራሱ ሲወረወር እሱን ለማዳን እንግዲህ ፖሊሱ እየሮጠ እጁን በመስጠት ከሞት አትርፎታል። በእርግጥ ደግሞ ተጎድቷል፣ ሆስፒታል ነው ያለው ማለት ነው። መንግስት ነው እያሳከማቸው ያለው። በእርግጥ በጣም ደስ ከሚለው ነገር እንግዲህ ውጭ ያልተባለ ነፍስ ያለ ቀን ማንም ሰው ህይወቱ ሊያልፍ እንደማይችል የተረዳሁት በእውነት እንግዲህ አንዳንዶቹ በተለይ መካ ማለት እንግዲህ በጣም የተቀደሰ ስፍራ ብዙዎቹ ለበረከት የሚሄዱበት ቦታ ነው ማለት ነው። እዛ ቦታ ላይ መጥቶ ምን ለምን ራሱን እንደሚጣል በማንኛውም ሃይማኖት ይመስለኛል ነፍሱን በራሱ እጅ አላህ የፈጠረውን እግዚአብሔር የፈጠረውን ነፍስ ቢያጠፋ በእግዚአብሔር ዘንድ ተቀባይነት የለውም እና እሰማለሁ። ብዙዎቹ እንግዲህ የፖሊሱ ጀግንነት የፖሊሱ በጣም እኔ ራሱ በጣም ያስገረመኝ እንደዛ ከዛ ላይ እየተረገረገ ራሱን ስንት ሲል ይሄኛው ግን በዚህ መልኩ ሮጦ ራሱ በእርግጥ አሁን ላይ ይሄን ያህል የማይባል አንዳንዶቻችሁ በእርግጥ ደግሞ ህይወቱ አልፏል ከላዩ ላይ ራሱን የወረወረው ብላችሁ እያንዳንዱ ዘገባዎችም እያየሁ ነው አይደለም። ምክንያቱም ዘገባዎቹ እንትን ቢሉም ልጁ አልሞተም፣ ሆስፒታል እርዳታ እየተደረገለት ነው። ማንም የሞተ የለም። ፖሊሱም ጉዳት ተደረሰበት ወደ ላይ በእጁ አካባቢ ላይ ሕክምና ላይ ነው። መንግስት ደግሞ እንዴት ይሄንን ራሱን ሊጥል ቻለ በሚል ማጣራ እያደረገ ነው። ስለዚህ አልሞተም ማለት ነው ልጁ። አንዳንዶቹ እንደዛ እያሉ የሐሰት መረጃ እያወጡ ስለሆነ ነው ልጁ አለ እና ብዙዎቻችን እንግዲህ በተለይ የሰውየው አሯሯጡ እንዴት እጁን በእውነት በጣም ነው የሚገርመው። እና አንዳንዶቻችን ምን ልል ፈልጌ ነው፣ አንዳንዶቻችን ለራሳችን ሞተን ለሌሎቻችን ህይወት የምንሰጥበት አጋጣሚ አለ። በዛ ሰዓት እንግዲህ ነፍሱ አላሳሳችው ምኑም አላሳሳው። እሱ ማለት እንግዲህ እዛ መካ ውስጥ ኡምራ የሚመጡ ህዝቦችን ቦታ የሚያስይዝ ተራ የሚያስከበር ልክ ቦታ ቦታ የሚሰጥ እና የመካን ሰላም የሚያስከበር ነው ማለት ነው ባጭሩ። ስለዚህ በዛ መሀል እንግዲህ ይሄ ክስተት ከፈጠረ ይሄ ክስተት ሲፈጠር እንግዲህ ሩጫውን አይታችኋል። በጣም በሚገርም ሁኔታ ልጁ እንግዲህ ነፍሱ ተርፋ ሆስፒታል ነው እና ብዙ ሰዎች ዘንድ መነጋገሪያ ሆኗል። በዚህ ዘንድ ለሰው ልጅ የሚራራ አለ ወይ እስከሚባል ድረስ እና ብዙዎቹ ስለዚህ አንዳንዴ እኛ አናቅም ብዙዎቻችን ሳናቅ ለሌሎቻችን ምን ያህል ዋጋ እንደሚከፈል በተለይ ፖሊስ ሲባል ሁሉም የሚታይበት አይን አለ በተለይ እና ግን እሱ አያውቀውም ምን አይለውም። በዛች በተቀደሰች ስፍራ መጥቶ ራሱን ብቻ አጥቶ እንዳይሄድ የሚችለውን አድርጎ ህይወቱን አትርፎታል ማለት ነው። እጅግ በጣም በሚገርም የጀሳቱን ኬር ብለናል። እንግዲህ ብዙዎቻችን እንደሱ ያሉ መሰል ለሰው ህይወት ግድ የሚሰጣቸው ያብዛልን ነው የምለው እኔ በበኩሌ። እና ውድ ተመልካቾቼ እኔ በጣም ስለገረመኝ ነው ስራውና ወደ እናንተ ላቀርብ የቻልኩት። መልካምነትን እንደምትማሩበት አልጠራጠርም። ዩቲዩብንም ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ። ቸር ሰንብቱ።